ላይ ዛሬ ላይ በጣም አስፈልጋል። ልክ እንደ በፊቱ ዛሬ ላይ ተነጭ ማለት አትችልም። እሺ መቼም ይሄኔ በጣም ጭንቀት ላይ ነህ እንዴ ናታ? እኔ እንኳን እኮ ወድቆ ላየሁት ምን ያህል ውስጥ የተሰብሮ እንደነበር ነው የማውቀው። ናታን ነገር በጣም አስጨንቋታል። ማኪን እኮ እንዳይሻት ናት። ሰው ሞቶ ወድቆ እያየች እንኳን ቤተሰቦቻችን አጋልጣ መስጠት እያለች ገና እኮ ነው ማየው። በደንብ ማየት አለብን። አንቺ ራሱ ካየሽ በኋላ በደስታ ልጅሽን ለማን እንደምትሰጪ ያኔ ታውቂያለሽ። አንዴ ልቡን በሰላም ዘግቶታል። ማኪ ምንም ነገር ብታደርግ እንኳን አይታየውም። ወይዘሮ ሜሮን በማኪና በሰላም በኩል ማን ነው ትክክለኛ የናትናኤል አፍቃሪ የሚለውን ለመለየት ከሮዛ ጋር ተመካከሩ። ታዲያ ሮዛ አንድ ሀሳብ ታመጣለች። የሆነ ሰው ቤታቸው እንዲመጣና ከዛም ናትናኤል ወንጀል እንዲሰራ ማድረግ ነው። ከዚህ መካከል እውነትም ትክክለኛ ፍትህን አዋቂ አሊያም ደግሞ ለናትናኤል ከልቡ የሚጸጸት ከልቡ የሚቆረቆር ከልቡ አፍቃሪ የሆነ ሰው ለመለየት ያስችለኛል ብለዋል። ይህ ከመሆኑ በፊት ማኪ ሰላምን እንቅ አድርጌ ልገላት ነበር እኮ አንቺ በሌለሽበት አበባዎቹ ተገዝተው ወይን ሁሉ ሲራጩ ነው ያደሩት። እናም የእግርሽን መውጣት ተከትሎ እነሱ ሲደንሱ አደሩ። እኔን እኮ በቃ ዞር ብሎ እያየኝ አይደለም፣ ናትናኤል ልጅሽ የሆኔን እያየኝና እየተመለከተኝ አይደለም በማለት ለናቲ እናት ትነግራታለች። የናቲ እናት ተይ ከሰላም ምንም ነገር አትድረሽባት፣ እሷ የምታውቀው ነገር የለም፣ ስራን ትስራበት በማለት ካስጠነቀቀቻትና ትክክለኛው የናትናኤል አፍቃሪ ማን ነው ችላት ዘንድ ከዚህ ሰው ጋር በመመካከር ወደ ቤት እንዲመጣና ፕሮጀክቱ ምክንያት ባለመስማማት ህይወቱ እንዲጠፋ በማስመሰል ነበረ ጉዳዩ ድራማው እየተጫወቱት። ታዲያ በዚህ መካከል ማኪ ለእሷ ለመናገር እየተጣደፈችና እናትየዋ መታ ወደሆኑ አስከሬኑ እንድታይና ካለበት ሸካክፋ መቅበርም ካለባቸው መረጃዎችንም በሰው ዘንድ ተደራሽ እንዳይኖራቸው ብቻ ያላቸውን በሙሉ ሆነ ሰላምን ሁሉንም አደራ በማለት ሲያስጠነቅቋቸው ማኪ እኔማ ለናትናኤል ሞትለት አለው እንኳን አሳልፌ ልሰጠው ይቅርና ከልብ የመነጨ ፍቅር ነው ያለኝ፣ ፍቅሬ ደግሞ ከጎኑ ሁኜ ወንጀሉን ልደባብቅለት ይገባል እንጂ እንዴት አሳልፌ ይሰጠዋለሁ ስትል ነበር ያወራችው። ሰላም በበኩሏ ግን ይሄ ነገር ያልተዋጠላትና እውነትም ጉዳዩ ከፖሊስ ጣቢያ በመድረስ ትክክለኛውን ነገር ራሳቸው ፊት ለፊት መጋፈጥ እንዳለባቸውን እየተከራከረች አለችው። ታዲያ በዚህ ሁኔታ ትክክለኛው ሰው ማን ነው? ማንስ ለናትናኤል ይቆረቆራል? ማን ለናትናኤል ይጸጸታል? በማለት ለመለየት አስችሏቸዋል። ማኪ ሞተ ከተባለው ሰው ጋር አጠገብ ሆና ሰውየው እንዳሳዘናትና ናትናኤልን ባላሰበው መልኩ ወንጀለኛ በመሆኑ እውነትም እየተጸጸተችና ናትናኤል በዚህ መልኩ እጁ በወንጀል ይጨማለቃል በማለት አሁን ለእናቲቱ እያስመሰለች መቀጠሏን ተከትሎ ሮዛ ጋር አንዳንድ ነገሮች አንስተው ሲያወሩ ነበር። እሱም ይሄውልሽ አሁን በተፈጠረው ነገር ማየ በጣም ጥሩ ነገር ነው እያደረግነው፣ ምክንያቱም ትክክለኛውን የናታንን ሴት ማን እንደሆነች ለመለየት ያስችለናል። አሁን ላይ እኔና አንቺ ከጭቅጭቅ ወጥተን በዚህ ሰላም ተስማምተን ናትናኤል ትክክለኛ ሰው መመኘት መቻላችን ራሱ አንድ ነገር ነው እና መማዬ አሁን በሀሳብ እየተስማማች ስለመጣሽና እኔም ያልኩሽን ስለተቀበልሽ በጣም ነው የማመሰግንሽ አለቻት። ሆኖም እናትና ልጅ በዚህ መልኩ ተግባብተው እያወሩ ያሉትና የሰላምን ሁኔታም ቆይታ ያለች መቼም የመጨረሻው አሸናፊ ዋንጫውን የምትወስደው ከልቡ የምታፈቅረው ሰላም ናት ትላታለች። የናትናኤል እናት ወይዘሮ ሜሮንም አይ በሰውየው መሞት እንኳን ማኪም ቢሆን በጣም ነው የተቆጨችውና የተጸጸተችው። መቼም ናትናኤል ባላሰበው መንገድ እንዴት ወንጀል ይሰራል በማለት እንባዎቿ ሲጠናነቋትና ስታዝን አይቻታለሁ ትላለች። ወይዘሮ ሜሮን የማኪን ማስመሰል በደንብ የተረዳችው አትመስልም። ታዲያ ሮዛ በፍጹም እማዬ ክፍል ውስጥ ገብታ ስታለቅስ የነበሩ እንባዎቿ ይመሰክራሉ። ለናትናኤል እንዴት እንደዚህ ስራ ይሰራል? ለምን ስተት ሰራ? እያሳዘነኝ ቤተሰቦችና ሚስቱ በጉጉት የሚጠብቁት ሁሉም ቤተሰብ አባላት ይኖሩታል። ሆኖም አሁን አስከሬኑን ያጡ ቤተሰቦች እንኳን ምን ያህል ስቃይ ውስጥ ይገባሉ። እዚህ ሮዛ ራስ ወዳድ ሳንሆን ስለነዛ ሰዎች ሁሉ ማሰብ አለብን በማለት ምን ያህል ሰብአዊነት እንደተሰማትም ለወይዘሮ ሜሮን እየነገረቻት ነበረ። እንግዲህ መጨረሻውን እንተያያለን በማለት ሁለታቸውን ፉክክር ገጥመዋል።
ሆኖም እንግዲህ የመጨረሻዎቿ ዋንጫውን የምትበላውና ጀግናዋ ሰላም ናት። ምክንያቱም ሰላም ለማታውቀው ሰው ምን ያህል ሰብአዊነት እንደተሰማትና ለዛ ሰው እንዴት እንዳዘነችለት ናትናኤል ራሱ ልቦናዋን በደንብ መርምሯታልና። በሌላ በኩል ማኪ እያንዳንዱ ናትናኤል የሚናገራቸውና ወንጀለኛ እንደሆነ የሚያሳይ በስልክ የተሰነደ የቪዲዮ ማስረጃ ጭምር ነበር ለናትናኤል የያዘችበት። ከዚህ በኋላ መቼም እኔ የምናገረውን ነገር የማትቀበል አይመስለኝም፣ ምክንያቱም በእጅ ነፍስ ጠፍቷል እያለችም ስታስፈራራው ነበረ። ናትናኤልም ታዲያ የእሷን ሁኔታ እያየ በጣም እየተገረመ ነው። በነገራችን ላይ ከምክክሩ ራሱ ናትናኤል ሳይኖርበት አይቀርም። ምክንያቱም ያ ሰው በአንድ ቦክስ ነው ከመሬት ተፈትፍቶ በዛው የሞተ የመሰለው። ታዲያ ማኪ ይህንን እንደ ድክመት በመጠቀም እሱን ወጥመዷ ስር ለማስገባት እየተሯሯጠች ያለችበትን ሁኔታ በደንብ ተገንዝቦታል። ያኔም ራሱ በቃ በተፈጠረው ነገር እንግዲህ አትደነባበር፣ ያው አንድ ጊዜ ከመጣ በኋላ በጸጋ መቀበል ነው፣ ከእንግዲህ ምን እናደርጋለን። እርግጥ በድንገት ይህ በመሆኑ መቼም የሚያሳዝን ነገር ቢሆንም ዞሮ ዞሮ ግን የምንወጣበትን ከዚህ ችግር የምንላቀቅበትን ማመቻቸት ይኖርብናል ትበል እንጂ አሳልፋ ለፖሊስ በመስጠት እየተደራደረች ነው። ታዲያ ለአዲስ አበባ ፖሊስ እስከ መደወል የደረሰችበት የማኪ ጭካኔ በሰላም በኩል ግን ነገሮችን እንዲደራጅና ራሱ ናትናኤል እጁን አሳልፎ እንዲሰጥ ነው እየመከረች ያለችው። ታዲያ የሰላምን ስነ ልቦና እየተረዳውና ምን ያህል በማታውቀው ሰው በደረሰው ልቧ እንደተሰበረ እንዳዘነች የተመለከታት ናትናኤል የኔ ፍቅር ምንም ነገር አያሳስብሽ፣ ባጠፋው ጥፋት አንቺ ሳትወኝ እኔ ራሴ ተጠያቂ የሚሆንበትን ነገር አመቻቻለሁ። ለትንሽ ጊዜ ግን እንድትታገሽኝ እፈልጋለሁ። መቼም የምትወጪውን ፍቅረኛሽን አሳልፈሽ ትሰጫለሽ፣ በእኔ ላይ ትጨክኛለሽ ብዬ አላምንም በማለት ነበር እየነገራት። ታዲያ ሰላምም ራሷን ነፍሰ ገዳይ በማድረግ በናትናኤል ምትክ ወደ እስር ቤት መወርወርና የሚመጣባትን ስቃይ እሷ ልትቀበል ቁርጠኛ መሆኗ ነበር። ለፍቅር የሚከፈለውን መስዋዕትነት ሁሉ እስከ ጥግ ድረስ ልትከፍል የተዘጋጀችው ሰላም በሌላ በኩል ግን ወንጀል ሰርቷል እያለች ልታጋልጥ እየተጋጋጠች ያለችው ማኪ ግን ሁኔታዎችን ቀድማ አመቻችታና እነዚህ በጣም ምርጥ መረጃዎች እጅግ አስፈላጊና ብዙ ነገሮች የሚደራደርባቸው ነው ትላለች። ታዲያ ዛሬ ላይ ወይዘሮ ሜሮን ትክክለኛ የናትናኤል አፍቃሪ ማን ነው የሚለውን እንዲህ በቀላሉ ለመለየት ብዙ መንገድ መጓዝ አላስቻላቸውም። ምክንያቱም ከዚህ በፊት ማኪ እስከ ሞት እቅጣ ድረስ እወደዋለሁ እያለች መርዝ የጠጣችለትና ራሷን ለማጥፋት የታገለችለት፣ ዛሬ ግን የናትናኤልን ጉድጓድ እየቆፈረችለት ስትገኝ ትክክለኛዋና ጀግናዋ የናትናኤልን ልብ ያስኮበለለችው እውነተኛ አፍቃሪ የሆነችውን ሰላም እንደሆነች ስትረዳ አሁን ላይ የናትናኤል ምርጫ ትክክል እንደሆነም አምና ትቀበላለች ማለት ነው። እንዲህ ከዚህ በፊት ልጄ ናትናኤልን ከሰላም ለይቼ ማኪን አግባ ብዬ ይህን ያህል ጫና ባደርግበት እሱን አጠዋለውኝ። ምክንያቱም የምፈልገውን ህይወት እንዲገፋ መገፋፋቱና እኔ የምፈልገውን ነገር እሱ ላይ መጫን ትክክል አይደለም፣ ለአእምሮም ቢሆን ጥሩ ነገር አይመጣለትም ብላ ታምናለች። በሌላ በኩል ማኪ ከልጅነት ጀምሮ እስካሁን እስከ እድገቷ ደረጃ ድረስ ናትናኤልን ታገቢያለሽ፣ ባልሽ እሱ ነው እየተባለች የተነገራትና አሁን ይህንን አለማመን እንዴት ያስችላታል? በጣም ከባድ ነው። ምክንያቱም ይህንን ከልጅነት ጀምሮ ማስጠናት አልነበረብኝም ትላለች። ታዲያ በእነዚህ ሁለት ሀሳቦች የተወዛገቡት ወይዘሮ ሜሮን ትክክለኛውን አፍቃሪ ለመለየት የሄዱበት መንገድ በደንብም ሰርቶላቸዋል። በሌላ በኩል እንግዲህ ሮዛና የእብዱ ነገር ያ በፍቅር የተጎዳው የማሂ አፍቃሪ ማሂ በህይወት እንደሌለች ነው የሚያስበው። ነገር ግን ማኪ ይውል እንደራደር፣ እኔ የምፈልገውን ነገር ታደርግልኝ ከሆነ ማሂ በህይወት እንዳለች ላረጋግጥልህ እፈልጋለሁ፣ ከሷ ጋርም አገናኝሃለሁ። ግን በሀሳብ እስካሁን ስላልተስማማን እንድንስማማ እባክህን እንመካከር ብለዋለች። ነገር ግን ይህ ሰው እሷን ለማስጠጋት እንኳን ፈቃደኛ አይደለችም። ከሮዛ ጋር ያለው የወዳጅነት በማኪ በኩል ግን በተቃራኒ አቅጣጫ እንመለከታቸዋለን። ገና ደገና ማኪን ሲያይ አንቺ ነፍሰ ገዳይ እያለ የሚጮህባትና ሮዛ ከነፍሰ ገዳዮች ራቂ፣ እባክሽን ተጠንቀቂ፣ በፊትሽ አንጃበቡ ብዙ ጠላቶች አሉና ሊጎዱሽ ይችላሉ፣ ተጠንቀቂ ይላታል። በዚህ መልኩ ለሮዛ ሲጠነቀቅላት ማኪን ደግሞ ካልገደልኩ ዓይንሽን ካላወጣው እያለ እያባረራትና በየሄደችበት እያሳደዳት ነው።
ታዲያ ዛሬ ነገሩን ቆም ብሎ እንዲያስብና እንዲረጋጋ ብታደርገው በፍጹም አንቺ ልጅ ከፊት ራቂልኝ ከማለት ውጭ አንዳችም አሳማኝ የሆነ ምክንያት ልትሰጠው አልቻለችም። ታዲያ ሮዛ አሁን ከስር ከስር እየተከታተለችው እና ስለዚህ ሰው ማንነት በጣም ስለፈለገችም አሁን የሽማግሌውን ማንነት በመግለጥ ካጠገቡ ቁጭ ብላ ብዙ ጊዜ ስታዋራው እንመለከታታለን። ለራቡ ማስታገሻ የሆነ ምሳውን እየቋጠረች በየሰዓቱ ይዛ ከቸች ትላለች። ሮዛ አፍቃሪው ሆና ወይስ ሰብአዊነት ተሰምቷት ባይታወቅም ለዚህ ሰው ያላት ክብር እጅግ በጣም የተለየና ድንቅ ሆኖ ቀጥሏል ማለት ነው። ሮዛና እናቲቱ ከዛ ጭቅጭቅ ወጥተው አሁን ሰላማዊ ነገር አብረው በጋራ መምረጣቸውና በተለይ ለሮዛ ወንድሟ የምትሳሳለት ናትናኤል እንዲሁም ወይዘሮ ሜሮን ራሱ የምሳሳለ ልጅ ከፊቴ እንዲርቅ አልፈልግም የምትለውና መልካም ምኞቷን የምትገልጽለት አሁን ላይ ትክክለኛ ሚስቱን ለመምረጥ የሄዱበት ርቀት እጅግ የሚያስገርም ነበረ። ናትናኤል በዚህ መልኩ ሰላምን መርጦ ህይወትን ያጣፍጥ ዘንድ ለፈተና የቀረቡት እነዚህ ጥንዶች ዞሮ ዞሮ ግን ፈተናውን በድል የምታጠናቅቀው ሰላም እንደሆነች የታወቀ ነው። በሌላ በኩል ሮዛ በዙሪያው አሰልፌ አስመርጥሻለሁ እማዬ ትላታለች። የኔ ልጃው በሚገባ ብዙ ወንዶች ተሰልፈው እንደምትመርጫቸውም ምንም አልጠራጠርም እያለቻት ትገኛለች። በዚህ መልኩ የቀጠለው የነ ሮዛና የነ ማኬ ፍጥጫ ማኬ በስከ መጨረሻ ለፖሊስ ደውላ ቪዲዮ ተጠናቋል። እውነትም ፖሊስ መጥቶ ናትናኤልን ያፋጥጣል አሊያስ ደግሞ ራሷ የምትዋረድ ይሆናል። ለማንኛውም ነገሩን ሳታስተውልና በስሜታዊነት እየተነዳች ትክክለኛ የናትናኤል አፍቃሪ መስላ እየተከሰተችው ነገር ግን እንዲሁ ናቲን ለመጉዳት እየሄደች ያለችበት ሁኔታ መጨረሻ ራሷ ጉድጓድ የምትገባበት ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሮዛ ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።